ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን እንግዲህ እግድን የሚመለከት ሲሆን በዚህ ቪዲዮ እግድ በአግባቡ ነው የታገደ ወይም ህጋዊ የሆነ እግድ ነው የሚባለው መቼ ነው፣ እንዲሁም ደግሞ አግባብነት የሌለው እግድ ነው የሚባለውስ መቼ ነው የሚለውን ካየን በኋላ ያለ አግባብ ንብረታችን ሲታገድብን ምን ማድረግ እንዳለብን የምናይ ይሆናል ማለት ነው። እንግዲህ አንድ እግድ ትክክል ነው ወይም ህጉን የጠበቀ ነው የሚባለው ለክርክሩ መነሻና ምክንያት የሆነው ንብረት የሚጠፋ የሆነ እንደሆነ፣ የሚበላሽ ወይም ደግሞ ተከሳሹ ንብረቱን ለሌላ ሰው አሳልፎ ለመስጠት፣ ለመሸጥ ወይም በሌላ ዘንድ በተሰጠ ውሳኔ ንብረቱን ያለ አግባብ አዛውሮ ለመስጠት ወይም ለመሸጥ ያቀደ መሆኑ የታወቀ እንደሆነ በዚህን ጊዜ እግድ ይታገዳል። እግዱም ህጋዊና ትክክል ነው ማለት ነው። ምክንያቱም የእግድ ዓላማው ምንድን ነው? እንግዲህ ንብረቱን ጠብቆ ማቆየት ነው። ክርክር የተነሳበትን ንብረት ላፈጻጸም እንዲጠቅም ንብረቱን ጠብቆ ማቆየት ስለሆነ ንብረቱ እንዳይጠፋ ጠብቆ ማቆየት ነው። ይህም እንግዲህ ለፍርድ ባለመብቱ ነው የሚጠቅመው ማለት ነው። ስለዚህ እነዚህ አሁን የጠቀስኳቸው ከተከሰቱ እግዱ ትክክልና ህጋዊ ነው ማለት ነው። ሌላው ተከሳሹ የባለ ንብረቶችን ጥቅም ለመጉዳት ሲል ንብረቱን ለማጥፋት ለሌላ ሰው አሳልፎ ለመስጠት ያቀደ፣ የዛተ ወይም ያሰበ መሆኑ የተረጋገጠ እንደሆነ የእግድ ትዕዛዝ ቢወጣ ትክክል ነው ማለት ነው። ስለዚህ እነዚህ አሁን የጠቀስኳቸው ሁኔታዎች ሲከሰቱ ፍርድ ቤቱ የእግድ ትዕዛዝ ያወጣል። እግዱም ተገቢነት ያለው ነው ማለት ነው። ነገር ግን ተገቢነት ያልሆነ እግድ ሊኖር ይችላል። እንግዲህ ለምሳሌ ያልተመጣጠነ ንብረት ማለት ነው። ያልተመጣጠነ ንብረት የታገደ እንደሆን ይሄ ትክክል አይደለም። ለምሳሌ ክርክር የተነሳበት ንብረት 100 ሺህ ብር ብቻ የሚያወጣ ከሆነና የታገደው ንብረት ደግሞ 5 ሚሊዮን 6 ሚሊዮን ከሆነ ያልተመጣጠነ ነው ማለት ነው። ስለዚህ በዚህን ጊዜ እግዱ ልክ አይደለም። ወደ መፍትሄው እንመጣለን። እግዱ ልክ አይደለም ማለት ነው። ክርክር ከተነሳበት ንብረት ጋር የተመጣጠነ እግድ መሆን አለበት ማለት ነው። ሌላው ለክርክሩ የማይመለከተው ንብረት ሲታገድ ነው። ለክርክሩ የማይመለከተው ንብረት ሲታገድ ይህም ልክ ያልሆነ እግድ ነው ማለት ነው። ለምሳሌ ንብረቱ የተከራካሪ ወገኖች የተከራካሪ ወገኑ ያልሆነ የሌላ ሰው ንብረት ሊታገድ ይችላል በስህተት። ስለዚህ ይህም ልክ አይደለም ማለት ነው። እንግዲህ እንደዚህ በሆነ ጊዜ ምን ማድረግ አለብን ወደሚለው ወደ መፍትሄው ስንመጣ አቤቱታ እናቀርባለን። እንግዲህ አቤቱታው ምንድን ነው የሚሆነው? እንግዲህ አንደኛ ቅድም ያነሳዋቸው ንብረቱ የሚጠፋ የሚበላሽ በሚል የቀረበ ከሆነና ወይም ደግሞ ተከሳሹ ንብረቱን አሳልፎ ለሌላ ሰው ይሰጣል ተብሎ የሚገመት ነው ተብሎ በሚታገድ ጊዜ ይሄ በማስረጃ ያልተረጋገጠ ከሆነ እግዱ እንዲነሳ አቤቱታ ማቅረብ ነው። አሁን የተዘረዘሩት ነገሮች ስህተት ከሆኑ ወይም ደግሞ ንብረቱ የማይበላሽ ከሆነ፣ ተከሳሹ ንብረቱን ለሌላ ሰው የማይሰጥ ከሆነ፣ ንብረቱ የማይበላሽ ከሆነ፣ የማይጠፋ ከሆነ ይህን ለፍርድ ቤቱ በማስረዳት እግዱ እንዲነሳ አቤቱታ እናቀርባለን ማለት ነው። ሁለተኛ ያልተመጣጠነ እግድ በሚታገድበት ጊዜ እግዱ ያልተመጣጠነ ከሆነ እግዱ እንዲሻሻል አቤቱታ ማቅረብ አለብን ማለት ነው። ስለዚህ አንደኛ እነዚህ የተጠቀሱት ለእግዱ መነሻ የሆኑት የተዘረዘሩት ነገሮች ልክ ካልሆኑ ወይም ስህተት ከሆነ ስህተት መሆኑን በማስረዳት እግዱ እንዲነሳ ማድረግ ነው። ሁለተኛ ደግሞ ያልተመጣጠነ እግድ ካለ ተመጣጣኝ እንዲሆን አቤቱታ ማቅረብ ነው ማለት ነው። በዚህን ጊዜ እንግዲህ እግዱ ይሻሻላል ማለት ነው። ስለዚህ ከቅድሙ ላይ ለክርክሩ መነሻ የሆነው ጉዳይ 100 ሺህ ብር ብቻ የሚያወጣ ከሆነና የታገደው ንብረት ደግሞ 5 ሚሊዮን 6 ሚሊዮን ወይም 7 ሚሊዮን የሚያወጣ ከሆነ እግዱ ተሻሽሎ ተመጣጣኝ የሆነ ሌላ ንብረት እንዲታገድ ማድረግ አለብን ማለት ነው። ለምሳሌ ቤት ካለ ቤቱ ከሚታገደው እንግዲህ ሲታገድ እንዳይሸጥ፣ እንዳይለወጥ፣ እንዳይዘዋወር ስለሚሆን ቤት ካለ ቤቱ ከሚታገደው ሌላ ቀለል ያሉ ንብረቶች
ለክርክሩ መነሻ ተመጣጣኝ የሚሆኑ ሌላ ቀለል ያሉ ንብረቶች ካሉ እነዛ ንብረቶች እንዲታገዱ አቤቱታ እናቀርባለን ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች በዚህ ቪዲዮ እንግዲህ ጠቃሚ የሆነ የህግ እውቀት እንዳገኛችሁ ተስፋ አደርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምታውቋቸው ሸር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።